የምትወዱትን ሰው እመጣለሁ ብላችሁ በዛው ጥፍት ቢል ስንት ቀን ስንት ዓመት ተጠብቁታላችሁ? ለዚያውም ቃል በተግባባችሁበት በዚያ ስፍራ። ለማ የልጅነት ፍቅሩን ለ25 ዓመታት ጠብቋታል። አሁን ይጠብቃት ይመስል አሻግሮ ባይኖቹ ያማተራል። አፍቃሪው ለሚጠብቃት የልቡ ሴት ከሄደችበት ስትመለስ ግን ሊያውቃት አልቻለም። ለምን? ቆምንበት ቦታ ቆሜ አንቺን አስባለው ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው ጨዋታና ሳቅሽን አስታውሺ እህላለው ተክዛለው አስባለው የዚህ ዘፈን ባለ ታሪክ ለማ በዚህ ልክ ሰውን ማፍቀር ታረት በመሰለበት በዚህ ዘመን ማፍቀር እስከምን ድረስ እንደሆነ ለማመን በሚቸግር መልኩ ኖሮት አሳይቶናል። ጤና ይስጥልን የምንወዳችሁ በአዲስ አበባ ጀርመን አደባባይ አካባቢ ይህን ባለነጭ ጸጉር ጎፈሬ አስተውላችሁ ይሁን ለማታውቁት ዝም ብሎ አይምሮ የተነካ ጎዳና ዳሪ ይመስል ይሆናል። ነገር ግን ከእርሱ ጀርባ መላ ሕይወቱን ያናጋ መራራ ፍቅር ታሪክ ተደብቋል። አታውቂም ከጠራንሽ ጋራ ሱባኤ እንደገባው ወንድ አይደለም እንደ እስከሚሉኝ ድረስ ቁጭ ብዬ እንዳነባው አታውቂም። ለመሆኑ ይህ የኢንጂነሪንግ ተማሪ የነበረው ወጣት መላ ሕይወቱን ጥሎ ወደዚህ አስፈሪ ጎዳና ኑሮ እንዲገባ ያደረገው ምክንያት ምንድን ነው? ከ25 ዓመታት በኋላ የዘመናት ምኞቱ ሲሳካለት ለምን ወደ ቀድሞ ህይወቱ መመለስ አልቻለም የሚለውን ከጤና ባለሙያዎች ሐሳብ ጋር አያይዘን በዚህ ቪዲዮ ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭ ቀለሞችን መታርጋችሁ አብራችሁን ጥቂት ቆዩ። የሰው ልብሱ ባቧራ የጠቆረ ጸጉሩ የጎፈረና አይኖቹ በአንድ አቅጣጫ ላይ ብቻ የተተከሉ በመሆናቸው ለመንገደኛው ታሪክ አልባ የአይምሮ እክል የገጠመው ሰው ሊመስል ይችላል። ነገር ግን ያንን በዝምታ የተሞላውን የለማ ኃይሌን ህይወት በቅርብ የሚያውቅ ከጀርባው የነበረውን የሩብ ክፍለ ዘመን ስውር የውስጥ ጭወት የጠፋው ብሩህ ማንነትና ያልተቋጨ የፍቅር መሐላ በቃሉ ይረዳል። ይህ ታሪክ ከማንኛውም ልብ ወለድ ድርሰት በላይ ልብን የሚነካ በልብ ላይ የተጻፈ የእውነተኛ ህይወት ታሪክ ነው። የሰው ልጅ ፍቅር ምን ያህል ጥልቅ እንደሆነ የመለያት ስሜት ደግሞ የሰውን ህይወት እስከምን ደረጃ ሊያናጋው እንደሚችል የምናይበት እውነተኛ የታሪክ ገጽ ነው። ከ25 ዓመታት በፊት ለማ ኃይሌ በደማቅ ተስፋ የተሞላ ኢንጂነሪንግ ተማሪ ነበር። በወቅቱ የነበረው ወጣትነት በነገ ስኬት የተሞላ ከቤተሰቦቹና ከጓደኞቹ ጋር ያለው ማህበራዊ ግንኙነትም እጅግ የጠበቀና ሰላማዊ ነበር። ይሁን እንጂ የለማን ሙሉ ህይወት ትርጉም የምትሰጠው ከልቡ በላይ አፍቁራት ለወደፊት የትዳር አጋርነት የመረጣት ውድ ፍቅረኛ ነበረችው። በመካከላቸው የነበረው ጥልቅ መዋደድ ነገ የሚገነቡት የጋራ ኑሮ ሁሌም በደስታ እንዲያልሙ ያደርጋቸው ነበር። ድንገት ግን የነገሮች አካሄድ ተቀየረ። የልጅቷ ወላጆች ለተቻለ የኑሮ ዕድል ሲሉ ልጃቸውን ወደ ውጭ ሀገር ለመላክ ወሰኑ። ይህን መርዶ ለማ የሰማውና ለመጨረሻ ጊዜ ሰናበታት በአዲስ አበባ ጀርመን አደባባይ አካባቢ ነበር። በዚህ ዕለት ለማ ዓለሙ በሙሉ ሲፈርስ ተሰማው። መለያየታቸውን መቀበል አቅቶት የውስጡን ስብራት ደብቆ ለሷ አንድ የማይታጠፍ ቃል ነገራት። ዳግም እስክትመለሺ ድረስ በዚህ ቦታ ላይ እጠብቅሻለሁ አላት። ምን እየሆንኩ ልጠብቅሽ? ቅድ ሰማይ እየሰፋው ራስ ዳሽንን እየገፋው ወይስ እየሰራሁ የነው መርከብ ሳፈላልግ የሰው ኮከብ? ምን እየሆንኩ ልጠብቅሽ? እየዘመርኩ እየዘፈንኩ እያረመምኩ ግራ ገባኝ እኮ ያለየለት ድል ነው ያለየለት ምርኮ። ምን ስሆን ልጠብቅሽ? ምን ስሆን ልጠብቅሽ? አባይን ስጠልቀው ኤርታሌን ስሞቀው ቆዳዬን እንደ ጨርቅ ችሎ ቢተኩሰው ተዋናይ ጋር ልሂድ እጹን እንዲምሰው። ማን ጋር ልጠብቅሽ? ከጌታዬ ግራ ከጌታዬ ቀኙ በየት ትመጫለሽ ወይ አፍቃሪ ሞኙ? ከአብርሃም ቤት አጋር ወይስ ባቢሎን ግንብ ጋር የት ጋር ትመጫለሽ? በዘመን የት ዘመን
በቦታ የት ቦታ፣ ከንጉስ የት ንጉስ፣ ከባህር ምን ባህር፣ ከጫካ የት ጫካ፣ ከደብር ምን ደብር፣ ከሶላት ምን ሰዓት፣ ምን እያረኩ ልጠብቅሽ? ከመላእክት ጋር ስገለፍጥ የዛፍ ቆዳ ስልጥ፣ ግዙፍ ሆኜ ወይ ረቂቅ፣ ንፋስ ሆኜ ወይስ ደቂቅ፣ ወንዝ ሆኜ ወይስ አምባ፣ ደስታ ሆኜ ወይስ እምባ፣ ፀሐይ ግርጌ ወይ ጨረቃ፣ ግጥም ሆኜ ወይ ሙዚቃ፣ ምን እየሆንኩ ልጠብቅሽ? ይህች የመጨረሻ ቃል ግን መላ ሕይወቱን በሰንሰለት አስራ የምታስቀር የታሪኩ መጀመሪያ ትሆናለች ብሎ የግምት አልነበረም። እጅግ የወደዳት ፍቅረኛው ሀገር ለቃ እንደሄደች ለማ ቀስ በቀስ የዕለት ተዕለት ሕይወት መስመሩን መልቀቅ ጀመረ። የኢንጂነሪንግ ትምህርቱን ሙሉ በሙሉ አቋረጠ። ከተለመደው የማህበረሰብ ኑሮና ከጓደኞቹ ራሱን አግልሎ የተሰናበተበትን የጀርመን አደባባይን መንገድ የሰላለም መቆሚያው አደረገው። መጀመሪያ ላይ ሁኔታውን የተመለከቱ የቅርብ ሰዎች ጊዜያዊ ሐዘን መስሏቸው ነበር። ይሁን እንጂ እነዛ ወራት ሳይታወቁ ወደ 2 አስርት ዓመታት ተቀየሩ። ለማ ፀሐይ፣ ቀጥሎ በዝናብ ግርፋትና በብርድ ሳይበገር በየቀኑ በዚች ቦታ ላይ መገኘቱን ቀጠለ። ዘመናት እየነጎዱ ሲሄዱ የለማ ወላጆች ቀድሞ ይኖሩበት የነበረውን የጎፋ ካምፕ አካባቢ ለቀው ወደ ጀሞ መኖሪያ ቤት ተዘዋወሩ። ሆኖም ለማን ከቀድሞ ስፍራ ሊያነቃንቅ የቻለ አንዳች ኃይል ግን አልተገኘም። እርሱ በየቀኑ ማዳ ከማደሪያው ጀሞ ተነስቶ እስከ ጎፋ ካምፕና ጀርመን አደባባይ ድረስ በረጅም የእግር ጉዞ የተመላለሰ በቦታው መቆምን አላቋረጠም። የዚህ ሙዚቃ እውነተኛ ባለ ታሪክ ለማ ኃይሌ ነው። አማኑኤል ኢልማ ድንቅ አድርጎ ጽፎ አቀናብሮታል። ኃይሌ ኢየሱስ በማይጠገብ ድምፅ አዚሞታል። ለማ ግን በየቀኑ ኑሮታል። የሚያስገርመው ለማ ኃይሌ ለማንኛውም ጥያቄ ለሚያቀርብ ለሱ የሚሰጠው ምላሽ ከንቱ የከንቱ ከንቱ ከንቱ የሚል አጭር ቃል ብቻ መሆኑ ነው። እውነትም ሕይወት ይሉት ጉድ ያለ ፍቅር ከንቱ፣ ከዚያ ውጭ ፍላጎቶቹን የሚገልጸው በጭንቅላቱ እንቅስቃሴ ብቻ ነው። ወንድሙ ከበደ ኃይሌ እንደገለጸው ለማ የውጭውን ዓለም ሙሉ በሙሉ ዘግቶ በራሱ የሐሳብ ዓለም ውስጥ ብቻ ተቆልፎ የሚኖር ምስኪን ነው። የለማ የዓመታት ስቃይ በመገናኛ ብዙሃን በተለይም በሸገር ራዲዮ አማካይነት ለሕዝብ ይፋ በተደረገበት ወቅት ታሪኩ በከፍተኛ ሁኔታ መነጋገሪያም ሆነ። በርካታ በጎ አድራጊ ድርጅቶች ለማን ለመርዳት ከመነሳታቸው በላይ ይህን የ25 ዓመታት የጥበቃ ሰንሰለት ለመበጠስ በውጭ ሀገር የምትኖረውን የቀድሞ ፍቅረኛውን አፈላልጎ አገኛት። እሷን በደረሳት መረጃ ደንግጣና አዝና ወዲያው ወደ ሀገር ቤት ተመለሰች። ብሎም የአፍላ ፍቅሩ አለበት ወደ ተባለው ሰፈር ገሰገሰች። መላው ማህበረሰብና ቤተሰቡ በስተመጨረሻ ለማ የወደዳትን ሴት ባይኑ ሲመለከት ከገባበት ጥልቅ ዝምታ ይወጣል፣ አይምሮም ወደ ቀድሞ ጤንነት ይመለሳል የሚል ትልቅ ተስፋ ሰንቀው ነበር። የለማ ታሪክ ብዙዎችን አስገርሞ የሙዚቃ ከሰራ በኋላ አይደርስ የለ የመገናኛቸው ቀን ደረሰ። ሐሳብ ትዝታሽን በሌለሽበት ቦታ ብቻዬን ተጉዤ ሲመሽ እመለሳለሁ። ሐሳብ ትዝታሽን ነገር ግን ያልተጠበቀ ነገር ተፈጠረ። የቀድሞ ፍቅረኛው ያለበት ሄዳ ከተናበተችው ቦታ ላይ ቆሞ ማዶ ማዶ የሚመለከተውን
የተቆሳቆለውን ለማን ስታዩ ማመን አቅቷት እንባዋን እየዘራች ብታቅፈውም በጥበቃ ይዛሉ የለማ አይኖች ግን ፍቅረኛዋን ማወቅ አልቻሉም። ጠረኗን አሽቶ ሊለያት አልሆነም። ምክንያቱም እሱ ላለፉት ሩብ ክፍለ ዘመን በአይምሮ ውስጥ ሲጠብቃት የኖሮ ያችን የ20 ዓመት ወጣት እንጂ ዛሬ በእድሜና በኑሮ ተቀይራ በፊቱ የቆመችውን ይችን ሴት አልነበረም። ከዚህም ዓለም አይምሮ እውነታው ሙሉ በሙሉ ውድቅ አድርጎ ራሱ በፈጠረው ምናባዊ ዓለም ውስጥ ሰጥሞ መኖሩን ቀጠለ። አሁንም ድረስ ድንገት ብቅ የምትል የመሰሉ አይኖቹ ማዶ ማዶ ያማትራሉ። ይህ ክስተት በሳይንሱ ዓለም እውነታ በጽኑ መቃወም የተሰኘ ስለ ልቦናዊ ቀውስ ነው። ይህ ማለት ተጨባጭና በዙሪያችን ያለውን እውነት እንደ እውነታው ተቀብሎ ከመኖር ይልቅ ራሳችን በምንፈልገው መንገድ ብቻ ዓለምን ለመተርጎም መሞከር ነው። ይህ አይነቱ ስብራት በታሪክ ውስጥ በለማ ላይ ብቻ የደረሰ አይደለም። ይልቁንም በ1920ዎቹ ከአርመናውያን ላይ በደረሰው አስከፊ የግዳጅ ስደት ወቅት በሚሊዮን የሚቆጠሩ ቤተሰቦች ሲበታተኑ በዚህ አስጨናቂ ጊዜ ውስጥ ነበር አንዲት የአርመን ተወላጅ እናት የጨቅላ ልጇን ሕይወት ለማዳን ስትል ከባድ ውሳኔ ወሰነችው። ወደ ሶሪያ በረሃ በሚደረገው አስፈሪ የሞት ጉዞ ላይ ልጇን ይዛ ብትሄድ ሊተርፍ እንደማይችል ስላወቀች ምንም የማይደፍረውና ሰላማዊ በነበረው ዛፍራን በተባለው ጥንታዊ ገዳም ውስጥ ጥላው ለመሄድ ወሰነች። የገዳሙን ቅጥር ግቢ ተሻግራ ልጇን ሲርሲን በኋላ ላይ በአካባቢው ሰዎች አሙባይ ተብሎ የሚጠራው ልጇን ለገዳሙ መነኮሳት አድራ ሰጠች። ልጇን ለመጨረሻ ጊዜ ስትስመውና ስትሰናበተው በፍርሃት እንዳይረበሽ ስትል እስከመለስ ድረስ እዚህ ቦታ ላይ ጠብቀኝ እመጣለሁ የሚል የእናትነት ቃል ገባችለት። እናቱ ግን ይህች ቃል በሕፃኗ አይምሮ ውስጥ ለዘላለም የምትታተም የሕይወት መመሪያ ትሆናለች ብላ አልገመተችም። እናት ልጇን ጥላ ፊት ለፊቷ አሰፍስፎ ወደሚጠብቃት ስደት ተጓዘች። እናቱ ከሄደች በኋላ ሲርሲስ በገዳሙ መነኮሳት ማድረግ ጀመረ። እድሜው እየጨመረ ሲሄድ በገዳሙ ውስጥ አትክልት መንከባከብ፣ ከብቶችን ማገድና የቅዱሱን ስፍራ ጽዳት መጠበቅ ሙሉ ሕይወቱ ለገዳሙ አገልግሎት ሰጠ። ሌሎች ታዳጊዎችና ወጣቶች ስለወደፊት ሕይወታቸው ሲያስቡ የሲርሲ አይምሮ ግን እናቱን በለገሰችው ያቺ የስንበት ቃል ላይ ብቻ ቆሞ ቀረ። ዘመናት እንደ ጉም በነኑ። በገዳሙ የነበሩ አባቶች አረፉ። አዳዲስ ዲያቆናትና መነኮሳት ተተኩ። በሺዎች የሚቆጠሩ ምዕመናንም መጥተው ሄዱ። አሙባይ ግን ለ90 ዓመታት ያህል ለአንዲት ቅጽበት እንኳን ስለ እናቱ ማሰቡን አላቋረጠም ነበር። በየቀኑ ማለዳ ስራውን ከመጀመሩ በፊትም ስራውን ሲያጠናቅቅም እናቱ ጠብቀኝ ባለችው በዚያ ስፍራ ላይ ቆሞ ወደ በሩ መመልከትን ልማዱ አደረገ። እድሜው እየገፋ ሲሄድ ጆሮቹ መስማት ቢሳናቸውም አይኖቹ ቢፈዙም ትኩረቱ ግን እናቱ በወጣችበት በር ላይ ብቻ ነበረ። አሙባይ የነበረውን መራራ እውነት ለመቀበል ፍጹም ፈቃደኛ አልነበረም። እመጣለሁ እዚህ ጠብቀኝ ብላ ሄደችው እናቱ በዚያው መቅረቷ ማመን አልፈለገም። የሰው ልጅ ምክርና ተጨባጭ ዓለም ውድቅ በማድረግ እናቱ የሰጠችውን ቃል ብቻ በእውነት አምኖ መኖርን መረጠ። ጊዜና እድሜ የሰው ልጅ አቅም ሲያዳከሙት የአሙባይን የጥበቃ መንፈስ ግን ሊሰብሩት አልቻሉም። በመጨረሻም ይህ ለ9 አስርት ዓመታት የዘለቀውና መላውን ዓለም ያስገረመው የፍቅርና የታማኝነት ጥበቃ እመጣለሁ ያለችው እናቱን ሳትመጣ እርሱ በዚያው በለመዳት የገዳሙ ቅጥር ግቢ ውስጥ በሞት እስከሰናበተበት ቀን ድረስ ቀጥሎ ነበረ። እንግዲህ ሕይወት ማግኘት ብቻ ሳይሆን ማጣትንም ጭምር በውስጡ የያዘች ሚስጥር ናት። ፍቅር ምንም ያህል የተከበረ ቢሆንም የራሱ የሆነ ጤናማ ገደብ ግን ሊኖረው ይገባል። የማይመጣጠንና የማይሆን ነገር ያለ እረፍት መጠበቅ ራስን ለባዶነት አሳልፎ መስጠት ነው። አንዳንድ ሰው ከእንዲህ አይነቱ ጥልቅ የአእምሮ ስብራት እንዲህ ሊድን የሚችለው ህመሙና እውነታው አምኖ ለመቀበል ዝግጁ ሲሆን ብቻ ነው። ለራስ ታማኝና በየቀኑ ከራስ ጋር የህይወት ግምገማ ማድረግ አይምሮ ጭንቀት ለመውጣት ትልቁ መፍትሄ ነው። በህይወት ውስጥ መለያየት፣ ሞትና ውድቀት መኖራቸውን አምኖ መቀበል ወደፊት ለመራመድ አቅም ይለግሳል። ዛሬም ቢሆን በመዲናው አስፓልት ላይ የምናየው የለማ ኃይሌ ታሪክ ጊዜና እድሜ ሳይበግረው በቆመበት የቀረውን የአንድ ወጣት አቅም እያሳየን፣ ህይወት ግን ወደፊት መጓዟን እንደማታቆም ትልቅ ትምህርት ይሰጠናል። ይህ የአእምሮ ጤና ባለሙያዎች ምክር ሀሳብ ነው። የምንወዳችሁ ተመልካቾቻችን ለዛሬ ያስደመጥናችሁ የለማና የአሙባይን እውነተኛ ታሪክ እንዴት አያችሁት? እንደተለመደው የሰማችሁትን ሁሉ በኮሜንት መስጫው ላይ ልታጋሩን ትችላላችሁ። የምንወዳችሁ ለዛሬ ያዝንላችሁ
ጥንቅር ይህን ይመስል ነበር። እንደተለመደው ጥንቅራችን እስከ ፍጻሜ ስለታደማችሁልን ላቅ ያለ ምስጋና እንጀባ እያልኳችሁ ቪዲዮ እንደወዳችሁት ምንም ጥርጥር የለኝም። ስለዚህ ይህን ቪዲዮ ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በማህበራዊ መዝናኛ ዜናዎች ደግሞ በየቀኑ ይደርሷችሁ ዘንድ አዲስ ኤችዲ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልኝ። ቸር ቆዩን።